በአንድ ቀን ካልተፈወስን የምንል በጣም ብዙ ሰዎች አሉ፣ እውነት ለመናገር ማለት ነው። በተለይ በዚህ ዘመኑ አስጨናቂ የመከራ ዘመን እንደመሆኑ በልዩ ልዩ ፈተናዎች የምናልፍበት ዘመን እንደመሆኑ ይሄ ቃል እጅግ እኛን ሊያጽናና የሚችል እኛን ሊያበረታ የሚችል ስለ ጸበል ስናነሳ፣ ስለ እምነቱ ሲነሳ፣ ስለ መስቀሉ ሲነሳ፣ ስለ ስጋው ስለ ደሙ ሲነሳ የሚቃወሙ እውነት የማይመስላቸው ሞኝነት የሚመስላቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን ሰላም እግዚአብሔር ያላችሁበት ጽንፈ ምድር ከእናንተ ጋር ይሁን። እንኳን ለዚህ ዕለትና ለዚህ ሰዓት በሰላም እና በጤና አደረሳችሁ። ዛሬ እንደሚታወቀው አራተኛውን የዐቢይ ጾም ሳምንት ጀምረናል። እሱም መጻጉዕ ተብሎ ይጠራል። በዚህ ዕለት በቤተ ክርስቲያናችን የምታስተምረውን የዕለቱን ወንጌል አንስተን የምንማማር ይሆናል። በተለይ ደግሞ ይህ የዛሬው ወንጌል ወይም ደግሞ በዕለተ መጻጉዕ የሚነበበው ወንጌል ለብዙዎቻችን በተስፋ መቁረጥ ውስጥ ላለን፣ በልዩ ልዩ መከራዎች ውስጥ በልዩ ልዩ ፈተናዎች ውስጥ እያለፍን ላለን፣ እግዚአብሔር የረሳን ለመሰለን፣ እግዚአብሔር የዘነጋን ለመሰለን ሰዎች እጅግ አስፈላጊ የሆነ የማጽናኛ ቃል መፍትሄን የሚያሳይ የእግዚአብሔርን ረዳትነት የእግዚአብሔርን አጋዥነት የሚያሳይ የወንጌል ክፍል ስለሆነ እስከ መጨረሻው ድረስ በትዕግስት እንደተከታተሉ በእግዚአብሔር ስም ጠይቃለሁ። የዛሬው ዕለት ስያሜው መጻጉዕ ተብሎ ይጠራል። መጻጉዕ ማለት የግዕዝ ቃል ነው። መጻጉዕ ማለት በሽተኛ ማለት ነው። መጻጉዕ ማለት ሕመምተኛ፣ በሕመም የተያዘ ማለት ነው። ይህ ዕለት ስያሜውን ያገኘው በዮሐንስ ወንጌል ምዕራፍ 5 የምናገኘው ለ38 ዓመታት የአልጋ ቁራኛ ሆኖ የነበረ ሰው ነበርና በዚህ ለ38 ዓመታት በመከራ ውስጥ በነበረው ሰው ላይ አምላካችን ፈጣሪያችን ጌታችን ኢየሱስ ክርስቶስ የፈጸመውን አምላካዊ የማዳን ሥራ እንድናስተውል ቤተክርስቲያናችን በዚህ ስያሜ ሰይመዋለች ማለት ነው። አድማስ ሚዲያ ለብዙዎች ተደራሽ እንዲሆን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ ጥያቄዎችና ሐሳቦች አስተያየቶች ካሏችሁ ደግሞ ኮሜንት ላይ በመጻፍ መጠየቅ ትችላላችሁ ማለት ነው። መጻጉዕ ተብሎ በተሰየመው ሰንበት የሚነበበው የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ያለው የወንጌል ክፍል ነው። ከህይወታችን ጋር እያዛመድን ልናስተውለው የሚገባውን ልንማር የሚገባውን ትምህርት ነጥብ በነጥብ እየተመለከተን እንሄዳለን ማለት ነው። ምዕራፍ 5 ቁጥር 1 ላይ ጀምረን ስናነብ እንዲህ የሚል ቃል እናገኛለን። ከዚህ በኋላ የአይሁድ በዓል ነበረ። ጌታችን ኢየሱስ ክርስቶስም ወደ ኢየሩሳሌም በዓል ለማክበር ሰራይ ሕግ እንደመሆኑ ሐጋጌ ሕግን የሰራ ሥርዓትን የሰራ አምላክ እንደመሆኑ በብሉይ ኪዳን የነበሩ እስራኤላውያን ያከብሯቸው የነበሩ በመጽሐፍ ቅዱስ የታዘዙ በሥርዓት ተወስነው የተሰጡ በዓላትን ጌታችን ኢየሱስ ክርስቶስም ያከብር ነበርና ሕጉን ፈጽሞ ለማሳየት ወደ በዓል ይወጣ ነበረ። እነሱ የሚያደርጓቸውን መጽሐፍ ቅዱሳዊ የሆኑ ሥርዓቶችንም ይሰራ ነበርና አይሁዳውያን የሚያከብሩት የፋሲካ በዓል ደርሶ ስለነበረ ጌታችን ኢየሱስ ክርስቶስም ወደ በዓሉ ወይም ደግሞ ኢየሩሳሌም ላይ ወደሚገኘው ወደ ቤተ መቅደሱ ወጣ ይለናል። ዮሐንስ ወንጌል ምዕራፍ 5 ቁጥር 2 ላይ ስንመለከት በዕብራይስጥ ቤተ ሳይዳ የምትባል የመጠመቂያ ቦታ ነበረች ይላል። አምላካችን እግዚአብሔር የሰው ልጆችን ችግር በተለያየ መንገድ ይፈታል። ራሱ ጌታችን ኢየሱስ ክርስቶስ ሰው ሆኖ በቃሉ እየተናገረ እየፈወሰ፣ በእጁ እየዳሰሰ እየፈወሰ፣ ከዛም ባሻገር ደግሞ ልብሱን ነክተው ብዙዎች እየተፈወሱ በጥቅሉ በተለያየ መንገድ ለሰው ልጆች አምላካዊ የማዳን ስራውን ይገልጥ ነበረ። በብሉይ ኪዳንም በዚህ መንገድ አምላካችን እግዚአብሔር ማዳኑን የሚገልጥባቸው ልዩ ልዩ መንገዶች ነበሩ። ከነዚህ መንገዶች መካከል አንዱ ደግሞ በውሃ ነበር፣ ወይም ደግሞ በመጠመቂያ ቦታ ወይም ደግሞ በጸበል ማለት ነው። ለዚህም ነው እዚህ ጋር የዮሐንስ ወንጌልን አሁን ያነሳነውን ክፍል ስንመለከት በዕብራይስጥ ምን የምትባል ቦታ ነው ያለው? ቤተ ሳይዳ የምትባል ቦታ ምንድን ነበረች ነው? የመጠመቂያ ቦታ ነበረች ማለት ነው። ከዚች መጠመቂያ ላይ ለመጠመቅ ተጠምቀው ፈውስን ለማግኘት ድህነትን ለማግኘት ይጠባበቁ የነበሩ ድውያንን ወንጌላዊ ሲዘረዘር ምን ይላቸዋል? እውሮች ነበሩ ይላል። አንካሳዎች ነበሩ። ሰውነታቸው የሰለለ ልዩ ልዩ ደዌ ያለባቸው ሰዎች እዚህ ቦታ ላይ ተሰብስበው ከዚህ መጠመቂያ ቦታ ላይ ተጠምቀው ፈውስን ለማግኘት ደጅ ጠኑ ነበር። አሁን በዚህ ዘመን እንደምታውቁት አንዱ እግዚአብሔር አምላካችን ማዳኑን የሚገልጥበት የድህነት መሳሪያ እንደሆነ
መረዳት ይችሉ ነበር። በሁለተኛ ነገሥት ምዕራፍ 5 ቁጥር 14 ላይ ጀምረን ስንመለከት ንዕማን የሚባል የሶርያዊው ንጉስ የጦር አለቃ የጦር መሪ የሆነ ሰው ከሶርያ ተነስቶ ምድረ እስራኤል ገብቶ ከኤልሳ ጋር ተገናኝቶ በሰውነቱ ላይ ወጥቶ የነበረውን ለምጽ እንዲያስወግድለት ነብይ እግዚአብሔርን ለምኖት ነበር። በዚህ ጊዜ ኤልሳ ያለው የመለሰለት መልስ ምንድነው የሚል ነበር? አዎ ከዚህ ከለምጽ እንድትነጻ ድህነትን እንድታገኝ ፈውስን እንድታገኝ ሂድና በዮርዳኖስ ወንዝ ተጠመቅ፣ ታጠብ፣ ትነጻለህ፣ ለምጽህ ይወገድልሃል፣ ከለምጽ ትድናለህ ብሎት ነበር። በዚህ ጊዜ ንዕማን የመለሰው አንድ መልስ ነበር። ምን የሚል ነበር? እንዴ በውሃ ታጥቦ ከለምጽ መዳን የሚቻልማ ቢሆን ኑሮ በውሃ ለምጽን ማስወገድ የሚቻል መፈወስ የሚቻልማ ቢሆን ኑሮ ከዮርዳኖስ ማይልቅ በሀገሬ አባናና ፋርፋ የሚባሉ ታላላቅ ወንዞች ያሉ አይደለም እንዴ? ለምን በእነሱ ታጥቤ በእነሱ ተጠምቄ መንጻት አልችልም ነበር? ምን አይነት ሙኝነት ነው? እንዴት ነው ሰው በውሃ ታጥቦ በሰውነቱ ላይ የወጣው ለምጽ በሰውነቱ ላይ የወጣው ደዌ ሊለቅ የሚችለው ብሎ ለማመን ተቸግሮ ነበር። መጨረሻ ላይ ግን አዎ ሂድና ተጠመቅ። መጀመሪያ ሰው መዳን የሚችለው በውሃ ስለታጠበ ሳይሆን እግዚአብሔር ማዳኑን የሚገልጥባቸው እግዚአብሔር የሚባርካቸው ድህነት የሚፈጸምባቸው ለሰው ልጆች መዳን ተብሎ የተዘጋጁ የከበሩ ልዩ ውሃዎች እንዳሉ ኤልሳ አስረዳው። ከዚህ በኋላ ነው ሄዶ በዮርዳኖስ ወንዝ ታጠበ፣ ተጠመቀ፣ ከለምጹ ዳነ። እኔ እንደ ሀገሬ ውሃ አስቤው ነበረ። እግዚአብሔር በዚህ ውሃ እንዴት ሊያድን ይችላል ብዬ ተጠራጥሬ ነበረ። እውነትን እግዚአብሔር በልዩ ልዩ መንገድ ማዳን ይችላል፣ መፈወስ ይችላል፣ አድኖኛል፣ ታምራቱን አይቻለሁ፣ አምላክነቱን ተረድቻለሁ ብሎ ጭኖት የመጣውን ወርቅ ጭኖት የመጣውን ሀብት በሙሉ ተረከበይ ብሎ ነው ኤልሳን የጠየቀው ማለት ነው። ስለዚህ አምላካችን እግዚአብሔር በሐዲስ ኪዳንም በብሉይ ኪዳንም የሰው ልጆችን ድህነትን የሚፈጽምባቸው ለሰው ልጆች ማዳን ያዘጋጃቸው ልዩ ልዩ የከበሩ ስጦታዎች እንዳሉ መረዳት አለብን። ከነዚህ መካከል ደግሞ አንዱ ምንድነው ከተባለ ጸበል ነው። ስለዚህ እኛ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያምኑት ልጆቿን የሚያምኑትን ብቻ ሳይሆን የማያምኑት ሌሎችንም ደግሞ መጥተው እየተፈወሱ ድህነትን እንዲያገኙ እያደረገች ያለችው አንዱ መሳሪያዋ የድህነት መሳሪያዋ ምንድነው ካልን ጸበል። ጸበል ደግሞ መጽሐፍ ቅዱሳዊ ነው ወይ ካልን አዎ እውነት ነው፣ መጽሐፍ ቅዱሳዊ ነው። ለዚህም ደግሞ አንዱ የዛሬ ወንጌል ምስክር ነው ማለት ነው። መጠመቂያ ነበረች ነው ምን የምታደርግ እውሮችን የምታበራ እውራንን እንዲበራላ አይናቸው እንዲበራ የምታደርግ ልምሾ የሆኑ መንቀሳቀስ ያቃታቸውን መንቀሳቀስ እንዲችሉ የምታደርግ መናገር የማይችሉ ድዳዎችን እንዲናገሩ የምታደርግ ፈውስ መስጠት የምትችል ጸበል መጠመቂያ ነበረች በማለት ይናገራል። የሚገርመው ደግሞ ይሄ ተራ ውሃ አለመሆኑን የምንረዳው ቀጥሎ በምናገኘው ኃይለ ቃል ነው። ቁጥር 4 ላይ ስናነብ ምን ይላል? አንዳንድ ጊዜ የጌታ መልአክ መጥቶ ውሃውን ያናውጠው ነበር ይላል። ውሃውን ካናወጠው በኋላ ውሃው ድምጽ ካሰማ በኋላ ውሃው ከተንቀሳቀሰ በኋላ በመጀመሪያ ፈጥኖ ቀድሞ የገባ ሰው ይፈወስ ነበር በማለት ይነግረናል። ተመልከቱ እንግዲህ ውሃው ፈዋሽ መሆን የሚችለው በምንድነው ከተባለ እግዚአብሔር በላካቸው በቅዱሳን መላእክት ቡራኬ ነው ማለት ነው። መልአኩ ሲባርከው ምን ይሆናል? ውሃው ይንቀሳቀሳል። ስለዚህ ለዚህ ነው ማንኛውም ውሃ ሳይሆን ማዳን የሚችለው በልዩ አምላካዊ ስልጣኑ የተባረኩ የተመረጡ ለእግዚአብሔር ማዳኑን ለሰው ልጆች ለመግለጥ በልዩነት የሚባረካቸው ውሃዎች ናቸው ማለት ነው። ነገር ግን አንድ ችግር ነበረ። እሱ ምንድነው? አንደኛ ውሃው የሚባረከው በሳምንት አንድ ቀን ነው። በሁለተኛ ደረጃ ደግሞ ጸበሉ የሚፈውሰው መልአኩ ከባረከው በኋላ ውሃው ከተናወጠ ድምጽ ካሰማ በኋላ ለመጀመሪያ ጊዜ ቀድሞ የገባ አንድ ሰው ብቻ ነበር። ይሄ በእውነት በጣም ከባድ ነበር። አባቶቻችን ይህን ሲተረጉሙ ለምንድነው በየቀኑ የማይባረከውና ለምንድነው በየቀኑ ሰው የማይፈወሰው የሚለውን ሲያብራሩ ምን ይላሉ? አንደኛ እንደሚታወቀው በብሉይ ኪዳን የፍርድ ዘመን ስለሆነ ሰው በሰራው ኃጢአት ምክንያት ተፈርዶበት
በፍዳ በስቃይ የሚኖር ስለሆነ ሰው መስዋዕት ቢሰዋ ቢጾም ቢጸልይ ሰው በሰራው ስራ መዳን የማይችል ፍጹም ድነት ያልተገኘበት የመከራ ዘመን መሆኑን ለማስረዳት ነው። ሙሉ በሙሉ አለመቆሙ ደግሞ የሰው ልጅ ተስፋ እንዳይቆርጥ እግዚአብሔር አያድነንም፣ ፈርዶብናል፣ እንደተፈረደብን በመከራ ውስጥ እንኖራለን፣ እግዚአብሔር ዘንግቶናል፣ እግዚአብሔር ረስቶናል፣ እግዚአብሔር አያድነንም የሚል ተስፋ መቁረጥ ውስጥ እንዳይገቡ ደግሞ ወደፊት የሚፈጸም ድነት እንዳለ ተስፋ ለመስጠት አምላካችን እግዚአብሔር ቢያንስ በሳምንትም ቢሆን እንኳን አንድ ጊዜ አንድ ሰው እየገባ ይፈወስ ነበር ማለት ነው። ይሄ የተስፋ ምልክት ነው። ቁጥር 5 ላይ ስንደርስ እጅግ በጣም የሚደንቅ እጅግ በጣም የሚገርም የተስፋን ኃያልነት የእምነትን ኃያልነት የሰው ልጅን ጽናት የምንረዳበት በጣም የሚገርም የሚያስደንቅ ቃል እናገኛለን። ምንድነው የሚለው? በዚያም በቤተ ሳይዳ ማለት ነው ከ38 ዓመት ጀምሮ የታመመ አንድ ሰው ነበር ይልና ተመልከቱ። 38 ዓመት ሙሉ ማለት ነው። ለ38 ዓመታት በቤተ ሳይዳ መጠመቂያ ተሰልፎ ተጠምቆ ድህነትን የሚጠባበቅ በአልጋ ወድቆ የሚኖር ቤተሰቦቹ የሰለቹት ማንም አጋዥ የሌለው ደጋፊ የሌለው የሚያዝንለት የሌለው የሚራራለት የሌለው ለ38 ዓመታት በጽናት የሚኖር ማለት ነው። ይሄ በጣም እጅግ በጣም ለሰው ልጆች የሚከብድ ከአእምሮ በላይ የሆነ ጽናትን የሚያሳይ ነገር ቃል ነው። በእውነት እጅግ በጣም የሚከብድ። አሁን እኛ እንደምታውቁት በተለያዩ ጸበል ቦታዎች እንሄዳለን። በተለያዩ በምንሄድባቸው ጸበሎች እግዚአብሔርን የምናማርር ማለት ነው። 2 ሳምንት ተጠምቀን እግዚአብሔርን የምናማርር፣ ዓመት ተጠምቀን እግዚአብሔርን የምናማርር፣ ከዛም ባሻገር ደግሞ ከጸበል የምንቀያየር ማለት ነው። እግዚአብሔር አላደነን ያለው ይሄኛው ጸበል ኃይል ስለሌለው የሚመስለን ማለት ነው። እግዚአብሔር ማዳን የሚችለው በዚህ ጸበል አይደለም፣ አይ እስኪ ይሄኛውን ልሞክረው በዚህ ሊሆን ይችላል የሚል በውስጣችን ጥርጣሬን ተሸክመን ከጸበል የምናማረጥ በእግዚአብሔር ቸርነት የምንጠራጠር የእግዚአብሔርን ማዳን የዘነጋን ማለት ነው። ራሳችን በዚህ ቀን መዳን አለብን ብለን ወስነን የምንሄድ ማለት ነው። እግዚአብሔር አንተ የፈቀድከው ይሁን፣ በዚህ ቀን ብታደነኝ ያንተ ፈቃድ ይሁን፣ እኔ ሕይወቴን ላንተ ሰጥቻለሁ፣ አንተ በፈቀድከው ቀን በወደድከው ቀን አድነኝ ፈውሰኝ የሚለውን በእግዚአብሔር ላይ ልንጥለው የሚገባውን እምነት ከውስጣችን አስወግደን በራሳችን ወስነን በዚህ ቀን ካልዳን ብለን ውስጣችንን የምናስጨንቅ በጥርጣሬ ውስጥ የምንኖር መፈወስ ያልቻል መዳን ያልቻል ከጸበል እያማረጠን ሁሉ ጊዜ የተንከራተትን የምንኖር ሳምንት ተጠምቀን ካልተፈወስን፣ ዓመት ተጠምቀን ካልተፈወስን፣ 2 ዓመት ተጠምቀን ካልተፈወስን ካልዳን እግዚአብሔርን እንደማያድን የምንጠራጠር በእግዚአብሔር ስልጣን በእግዚአብሔር ኃይል ላይ እምነት የማይኖረን በጣም ብዙዎች አለን። እውነት ለመናገር በዚህ ዘመን ማለት ነው። ይሄ ሰው ግን 38 ዓመት ሙሉ ነው እዚህ ቦታ ላይ ወድቆ ከዚህ መጠመቂያ ላይ ተቀምጦ ማንም ጥያቄ አጥቶ ለ38 ዓመት በተስፋ እድናለሁ በሚል በጽኑ እምነት የኖረው ማለት ነው። ይሄ ቀላል ነገር አይደለም። ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ በምዕራፍ 12 ቁጥር 12 ላይ ስንመለከት ምን ይላል? በመከራ ታገሱ በጸሎትም ጽኑ ይላል። አዎ የሰው ልጅ በመከራው መጽናት አለበት፣ መታገስ አለበት። የሚመጣበትን ፈተና፣ የሚመጣበትን ጫና፣ የሚመጣበትን ስቃይ በሙሉ እግዚአብሔርን መጠጊያ አድርጎ እግዚአብሔር አንድ ቀን ይህንን ችግር እንደሚያስወግድለት እግዚአብሔር ቋጠሮን እንደሚፈታለት አምኖ እርሱን አምባ አድርጎ መጠጊያ አድርጎ ሰው ልጅ መጽናት አለበት። ምክንያቱም ያለ እግዚአብሔር ምንም ልናደርግ አንችልም። ዘእንበሌሰ አልቦ ዘትክሉ ገቢረ፣ አምላካችን እግዚአብሔር ያለ እኔ ምን ልታደርጉ አትችሉም ብሎን። ስለዚህ እኛ ቀን ስለቆረጥን እኛ በዚህ ቀን መዳን አለብን፣ በዚህ ቀን እንዲህ አይነት ነገር ሊፈጸምልን ይገባል ስላልን በራሳችን ፍላጎት ቀኑን ቆርጠን ስላስቀመጥን አይደለም ሊሆንልን የሚችለው። እግዚአብሔር በሚለው ሰዓት እግዚአብሔር ማዳኑን በሚገልጥበት ሰዓት እርሱ በወደደው እርሱ በፈለገው ሰዓት አምላካችን እግዚአብሔር ያደርግልናል። ለዚህ ደግሞ ከኛ ምን ይጠበቃል ካልን መጽናት፣ እግዚአብሔር የማያሳፍር አምላክ እንደሆነ ማመን፣ በእርሱ ተስፋ ማድረግ፣ መጽናት፣ መበርታት ማለት ነው።
በጸሎት መጽናት፣ እግዚአብሔርን ሁሉ ጊዜ መጠየቅ ማለት ነው። ያ ከሆነ እግዚአብሔር ለኛ ያለውን ይሰጠናል፣ ቋጠሯችንን ይፈታልናል፣ ጭንቀታችንን ያስወግድልናል፣ ተስፋችንን ይፈጽምልናል ማለት ነው። ይሄ የ38 ዓመት ጽናት ማለት ቀላል አይደለም። 38 ቀን እንኳን እጅግ በጣም ከባድ ነው። 38 ቀን 38 ሰዓት እንኳን እጅግ ይከብዳል። ሰው በመከራ ውስጥ ሆኖ በህመም ውስጥ በደዌ ውስጥ ሆኖ እየተሰቃየ ካልጋ ላይ ወድቆ ማለት ነው ያለማንም ጠያቂ በዚህ መንገድ መቆየት እንኳን እጅግ በጣም ከባድ ነው። ይሄ ሰው ግን ለ38 ዓመት ተስፋ አድርጎ ነው እግዚአብሔርን ይጠባበቅ ነበር። ከዚህ በኋላ ነው እንግዲህ ቁጥር 6 ላይ ስንመለከት ጌታችን ኢየሱስ ክርስቶስ በዚች በመጠመቂያው ቦታ ሲያልፍ ይህንን ሰው የተመለከተው። ጌታችን ኢየሱስ ክርስቶስም ይህንን ሰው ለ38 ዓመታት በዚህ የመከራ ቦታ የስቃይ ቦታ ላይ ለ38 ዓመታት በጽናት ተስፋ ባለመቁረጥ መዳንን ይጠባበቅ የነበረውን ይህንን ሰው ተመልክቶ ጌታችን ኢየሱስ ክርስቶስ ምን አለው? ብዙ ዘመን ተኝቶ የኖረውን ሰው ለ38 ዓመት በስቃይ የኖረውን ሰው ልትድን ትወዳለህን የሚል ጥያቄ ጠየቀ። ምን የሚል? ልትድን ትወዳለህ ወይ የሚል ጥያቄ። መቼም አይደለም ለ38 ዓመት በመከራ የቆየ ሰው ይቀርና አንድ ሰዓት እንኳን ቢሆን መመሰው አይ አልፈልግም ሊል አይችልም። ነገር ግን ጌታችን ኢየሱስ ክርስቶስ ይህንን ልትድን ትወዳለህ የሚል ጥያቄ የጠየቀበት ምክንያት አምላካችን እግዚአብሔር ለሰው ልጆች ነፃነትን የሰጠ የነፃነት አምላክ መሆኑን ለማስረዳት ነው። ተመልከቱ፣ አሁን ክርስቶስ አስገዳጅ ቢሆን ኑሮ አስገድዶ የሚያሳምን አስገድዶ የሚያድን አምላክ ቢሆን ኑሮ ሰዎችን ያለ ፈቃዳቸው አስገድዶ ያድናቸው ነበረ። አስገድዶ እንዲያመልኩት የሚያደርግ አስጨናቂ አምላክ፣ ነፃነትን የገፈፈ አምላክ ቢሆን ኑሮ ምን ማድረግ ይችል ነበር? በዘመኑ የነበሩ የሰቀሉትን የገደሉትን አይሁዳውያንን አናምንም ያሉ እስራኤላውያንን እኮ ማጥፋት ይችል ነበር። ምድር ተከፍታ እንድትጣቸው ማድረግ ይችላል። ከሰማይ መብረቅ ወርዶ አንድ ጊዜ እንዳጠፋቸው ከምድር ገጽ እንዲጠፉ እንዲወገዱ ማድረግ ይችላል። ግን ይህንን አላደረግም። ለምን? እግዚአብሔር የነፃነት አምላክ ስለሆነ። አቅረብኩ ለከ ማየ ወእሳተ ደይ እዴከ ሀበዘ ፈቀድከ። እሳትና ውሃ ቀርቦልሃል፣ አንተ ወደ መረጥከው እጅህን መስደድ ትችላለህ። እሳት ነው የምፈልገው ካል እሳቱ ነው የሚያድነኝ ካል ወደ እሳቱ ማስገባት ትችላለህ። አይ ውሃውን ነው የምፈልገው ካል ደግሞ ወደ ውሃው ማስገባት ትችላለህ። እግዚአብሔር እንዲህ አይነት ነፃነት ነው የሰጠው። እኔን አምልከ ዘላለማዊት የሆነች መንግስተ ሰማያትን መውረስ መንግስተ ሰማያት መግባት ከሆነ የፈለከው ይህንን ተከተል። አይ እኔን አላመልክም አንተን አላመልክም አንተን ላንተ አልገዛም የመጨረሻ ህይወቴም ደግሞ ይሄ ነው መሆን ያለበት ብለህ ከወሰንክ ደግሞ አለመከተል ትችላለህ ብሎ ነፃነትን የሰጠ አምላክ። ስለዚህ ክርስትና ምን ያህል የነፃነት ሃይማኖት እንደሆነ፣ ክርስቶስ ምን ያህል የነፃነት አምላክ እንደሆነ፣ ነፃነት የሚሰበክባት የሰው ልጆች ነፃነት የታወጀባት እውነተኛ ሃይማኖት ኦርቶዶክስ ተዋህዶ እንደሆነች የምንረዳበት ሰፊ ጥልቅና ረቂቅ የሆነ ምስጢር ያለው ንግግር ነው ይህ የጌታችን የኢየሱስ ክርስቶስ ንግግር ማለት ነው። በዚህ ጊዜ የሰውዬ ምንድነው ያለው? የመለሰው መልስ በጣም የሚደንቅ ነው። ጌታ ሆይ ውሃው በተናወጠ ጊዜ ወደ ውሃው የሚያስገባ ሰው የለኝም። ውሃው በተናወጠ ጊዜ ለመግባት በምሞክርበት ሰዓት ሌላው ቀድሞኝ ይገባል፣ እርሱ ተፈውሶ ይወጣል። ግን ይህንን እድል ሳላገኝ በዚህ አይነት መከራ ውስጥ ቆይቻለሁ። ምን አለ ኢየሱስ? ከምንም በላይ የሚደንቀው ንግግሩ ደግሞ ሰው የለኝም የሚለው። ይህ ሰው በዚህ ንግግር ውስጥ ምንም ያስረዳናል? ሰው የለኝም ማለት እናት አባቶችም ትተውኛል፣ እህት ወንድሞችም ሰልችተውኛል፣ ጎረቤቶችም ሰልችተውኛል፣ አጠቃላይ ማህበረሰቡ ዘንግቶኛል፣ ሰልችቶኛል። በዚህ መከራ ውስጥ በዚህ ስቃይ ውስጥ እንዲሁኝ እየኖርኩኝ ማንም ዞር ብሎ ሊያየኝ አልቻለም፣ ማንም የለኝም ነው። ምናልባት በዚህ ዘመን እንዲህ አይነት ህይወት ልንኖር እንችላለን። እናት አባቶቻችን የዘነጉን፣ እናት አባቶቻችን የራቁን፣ እህት ወንድሞቻችን የሰለቸናቸው፣ ጎረቤቶቻችን የተውን፣ ማህበረሰቡ የናቀን፣ ማህበረሰቡ የጠላን፣ የተጸየፈን፣ ብቻችን በመከራ ውስጥ የምንኖር፣ መከራውን፣ ስቃዩን፣ ችግሩን ብቻችንን የምንጋፈጥ፣ ሰው የሌለን የመሰለን፣ ሰው አልባ ሆነን በጭንቀት ውስጥ ተስፋ በመቁረጥ ውስጥ የምንኖር ሰዎች በዚህ ዘመን እንኖራለን። ነገር ግን
በእንዲህ አይነት ሁኔታ ለሚኖሩ ሰዎች ጌታችን ኢየሱስ ክርስቶስ መጥቶ ልትድኑ ትወዳላችሁ ሆይ የሚል አምላካዊ የቸርነቱን ድምጹን እንደሚያሰማን ግን ማመን አለብን። እግዚአብሔር የችግረኞች አምላክ ነው። እግዚአብሔር የተራቡት አምላክ ነው። እግዚአብሔር የተጠሙትን፣ በችግር ውስጥ የሚኖሩትን፣ በተስፋ መቁረጥ ውስጥ የሚኖሩትን የማይዘነጋ እነርሱን ፈልጎ ወደ እነርሱ ቀርቦ ልትድኑ ትወዳላችሁ ወይ? ልትጠግቡ ትወዳላችሁ ወይ? ልትረኩ ትወዳላችሁ ወይ? ልትለብሱ ትወዳላችሁ ወይ? ትፈልጋላችሁ ወይ? ብሎ የተስፋ ቃሉን የሚያሰማ አምላክ ነው። እግዚአብሔር በእንዲህ አይነት ሰዎች መካከል የሚገኝ አምላክ ነው። አሁን እርሱ የተረዳው ሰው የለኝም ብሎ ሲናገር አሁን ክርስቶስ አምላክ እንደሆነ አልተረዳውም ነበር። ምናልባት እንደው ከዚህ ቀድሞኝ ከሚገቡት ሰዎች አስቀድሞ አቅፎ ወስዶ ቢያስገባኝና እንድጠመቅ አድርጎ ምናልባት ቢያድነኝ በሚል ነበር እርሱ ይህንን እየተናገረ ነበር። ምናልባት እንደው እርሱ እንኳን ባያስገባኝ ከሚከተለው ከዚህ ሁሉ ትምህርቱን ከሚያደምጠው ከህዝቡ መካከል አንዱን አዞ ወደ መጠመቂያ ቦታው እንዲገባ አድርጎ እንዲፈወስ ምናልባት ሊረዳኝ ይችል ይሆን በሚል ነበር ሰው የለኝም የሚል ንግግር የተናገረ። ከዚህ በኋላ ግን የ38 ዓመትን ታሪክ የሚቀይር የመከራ ህይወትን የሚለውጥ ተስፋ መቁረጥን በተስፋ በሚጨበጥ ተስፋ የሚለውጥ ሐዘንን ወደ ደስታ የሚቀይር አስጨናቂውን ህይወት ፍጹም ወደሆነ ተርላ አስደሳች ወደሆነ ህይወት የሚለውጥ ፈጣሪ ነበረ ያነጋገረ ነበር። ጌታችን ኢየሱስ ክርስቶስ መጻጎን አንስቶ ወደ ባህሩ ውስጥ ወደ መጠመቂያው ቦታ ውስጥ እንዲገባ ማድረግ አይጠበቅበትም። ከሚከተሉት ህዝቦች መካከል አንዱን አንስቶ ወስደ አስጠምቀው ማለት አይገባውም፣ ማለት አይጠበቅበትም። ይህንን ሰው ለማዳን ጸበል ቀድቶ አምጥቶ መርጨትም አይጠበቅበትም። ይህንን ሰው ለመፈወስ በምድር ያሉ ጠበብቶች የተለያዩ እጽዋት ቀምመው መድኃኒት አዘጋጅተው እንደሚያጠጡት እንዲህ አይነት ዝግጅት ማዘጋጀትም አይጠበቅበትም። ከመጻጉዕ ፊት ቆሞ የሚናገረው መጻጉዕን የሚያናግረው ለመጻጉዕ የደረሰለት አምላክ ንግግሩ የሚፈውስ ነው። ልብሱ የሚፈውስ ነው። አካሉ ፈዋሽ የሆነ መድኃኒት የሆነ ዘላለማዊ የሆነ ድነትን ማደል የሚችል ፈጣሪ ነበር። በዚህ ጊዜ ምንድነው ያለው? ተነሳና አልጋህን ተሸክመህ ሂድ የሚል ቃል ነው የተናገረው። ቀጥሎ ምን ሆነ ይለናል ወንጌላዊው? ወዲያውም ይህ ሰው ምን አለ? ዳነ፣ አልጋውንም ተሸክሞ ሄደ ይለናል። በጣም የሚገርም ማለት እንግዲህ ተመልከቱ። ለ38 ዓመታት በመጠመቂያው ቦታ ወረፋ ሲጠብቅ የነበረን ሰው ያለምንም መሳሪያ ያለምንም አይነት መድኃኒት በቃል ብቻ ተነሳና አልጋህን ተሸክማ ሂድ በማለት በእንዲህ አይነት በቃላት ሊገለጥ በማይችል እኛ በምንረዳው በሽተኛው ብቻውን በሚረዳው ብቻውን ባሳለፈው ራሱ ብቻ ሊተነትነው በሚችል የመከራ ህይወት የኖረውን ሰው ጌታችን ኢየሱስ ክርስቶስ በዚህች ቃል ብቻ ተነሳና አልጋህን ተሸክመ ሂድ በሚል አምላካዊ ንግግር ብቻ የ38 የመከራ የስቃይ ዘመን ታሪኩ ተለውጦ ተቀይሮ የተስፋ ዘመንን ለመኖር እድሉን አግኝቷል። እግዚአብሔር በእኛ ያለውን ችግራችንን ለማስወገድ ቃል ብቻ በቂው ነው። እግዚአብሔር ለ10 ዓመት ይዘነው ይኖርነው፣ ለ20 ዓመት ይዘነው ይኖርነው፣ ለ1 ዓመት ይዘነው ይኖርነው ታላቁንም ታናሹንም ለብዙ ዘመንም ለአጭር ጊዜም አስጨንቆን የኖረውን ተስፋ እንድንቆርጥ አድርጎን የነበረውን ችግራችንን በአንድ ንግግር በአንድ ቃል ንግግር ብቻ ማስወገድ የሚችል አምላክ ነው። ይሁን ካለ እንዲሆን ማድረግ የሚችል አምላክ ነው። ቃል መናገር ማይጠበቅበትም ስላሰበ ብቻ መፈጸም የሚችል አምላክ እንዲለመልም በእግዚአብሔር ማዳን እንድናምን መጠጊያችን እግዚአብሔር እንዲሆን ኃይላችን እግዚአብሔር እንዲሆን እግዚአብሔርን ከያዝን ምን የማይሸነፍ ነገር እንደሌለ እንድናምን የሚያደርግ እጅግ ጥልቅ ምስጢር ያለው የተለየ ትምህርት ነው የሚሰጥ ታሪክ ነው። በእውነቱ የዚህ ሰው ታሪክ ማለት ነው።
ከዚህ በኋላ ጌታችን ኢየሱስ ክርስቶስ ይህንን ሰው ከፈወሰ በኋላ አንድ ማስጠንቀቂያ ሰጥቶታል። እዚሁ ምዕራፍ ላይ ቁጥር 14 ላይ ስንመለከት ምን ብሎታል? ወእምዝ ኢተአብስ ዳግመ ከመዘ አኬ ኢይርከብከ፣ ከዚህ የባሰ እንዳያገኝህ ከዚህ በኋላ ምንም አይነት በደል አትበድል፣ ምንም አይነት ኃጢአት እንዳትሰራ የሚል አምላካዊ ማስጠንቀቂያ ሰጥቶታል። እችም ከ38 ዓመት በላይ የባሰ መከራ ምን ሊሆን ይችላል? ምን ሊሆን ይችላል? ይሄ የክርስቶስ ንግግር የሚያስረዳው የገሃነም እሳትን መከራ ነው። ከዚህ የባሰ እንዳያገኝ አትበድል ማለት ከ38 ዓመት የስቃይ ዘመን በላይ የበለጠ ከ38 ዓመት የስቃይ ዘመን፣ የመከራ ዘመን፣ የህመም ዘመን የበለጠ የከፋ ለዘላለም የመከራ ዘመን እንዳለ፣ የስቃይ ዘመን እንዳለ፣ የገሃነመ እሳት ቅጣት እንዳለ እንዲያስተውል ነው ጌታችን ኢየሱስ ክርስቶስ ይህን ቃል እየነገረ ያለው። ግን የሚያሳዝናቸው የዚህ ሰው ታሪክ መጨረሻው ያማረ አልሆነም። መጨረሻው የከፋ የሆነ ሰው ነው። በጣም የሚያሳዝን ማለት ነው። ውለታ ቢስ የሆነ ይህን ያህል አምላካዊ ማዳንን አግኝቶ በሰው ልጆች ሊሰጥ የማይችልን ድህነትን አግኝቶ ግን የዮሐንስ ወንጌል ምዕራፍ 18 ቁጥር 12 ላይ ስትመለከት ይህን ሰው መጨረሻ ታገኛላችሁ። ኢየሱስ ክርስቶስ በአመፀኞች እጅ በከሃዲያን እጅ ተይዞ ለፍርድ በቀረበበት ሰዓት ጌታችን ኢየሱስ ክርስቶስ ሊቀ ካህናቱን ሲያናግር ሊቀ ካህናቱን እንዴት እናገረዋለህን ብሎ የጌታችን ኢየሱስ ክርስቶስን ፊት ለመምታት የደፈረ የመጨረሻ ህይወቱ የተበላሸ ውለታ ቢስ የሆነ ሰው ሆኖ እናገኘዋለን። እጅግ ጨካኝ የሆነ ውለታ ቢስ የሆነ ያልታደለ መጨረሻው ያላማረ ሰው ሆኖ እናገኘዋለን ማለት ነው። በእውነት አምላካችን እግዚአብሔር ከእንዲህ አይነት ታሪክ ይሰውረን። መቼም አምላካችን እግዚአብሔር በልዩ ልዩ መንገድ ለኛ ያልፈጸመው የቸርነት ስራ፣ ለኛ ያልሰራው የቸርነት ስራ አይኖርም። ለኛ ያልደረሰልን ጊዜ የለም። የምንኖረው በእርሱ ቸርነት ነው። የምንኖረው በእርሱ ኃይል ነው፣ በእርሱ እርዳታ ነውና እነቱ ያግዘን። ይህንን አድማስ ሚዲያ ለብዙዎች ተደራሽ እንዲሆን ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን አትዘንጉ። ተስፋ በመቁረጥ ውስጥ ያላችሁ፣ እግዚአብሔር የዘነጋን ለመሰላችሁ፣ በልዩ ልዩ ጫናዎች ውስጥ እየኖራችሁ ራሳችሁን እንደተጠላችሁ የምታስቡ ወገኖቻችን ከሁሉም በላይ የሚወደን፣ ከሁሉም በላይ የማይዘነጋን፣ ከሁሉም በላይ የሚጠብቀን፣ ከሁሉም በላይ የሚያስብልን የሚያዝንልን ቸር አምላክ እንዳለን መዘንጋት የለባችሁ ማለት ነው። ጥያቄ ወይም ደግሞ ሐሳብ ካላችሁ ኮሜንት ላይ በመጻፍ መጠየቅ ትችላላችሁ ለማለት ነው። ወስብሐት ለእግዚአብሔር። ይቆየን።